ከዚህ በኋላ ካንተ ጋር መኖር አልፈልግም። ፍቺ እፈልጋለሁ። እየቀለድሽ ነው? እየቀለድኩ አይደለም። እስካሁንም አብሬክ የኖርኩትኝ አንድ ቀን ትቀየራለህ ብዬ ነው። አንተ ግን እንኳን ልትቀየር በየቀኑ እየባሰብክ ነው የመጣከው። ስለዚህ ሁሉም ነገር እዚህ ጋር እንዲያበቃ እፈልጋለሁ። ገና ለገና በእኔ ስለተናደድሽ ልጅሽን ልታዩ ነው? ትተሽው ነው የምትሄጂው? ልጄንማ በፍጹም ትቼልህ አልሄድም። ይዤው ነው የሚሄደው። ይሄማ በፍጹም አይሆንም። እንዴት እንደማይሆን አሳይሃለሁ። ምንም ቢሆን የማሳደግ መብቱን ልትነጥቀኝ አትችልም። ህጉም ቢሆን ያግዘኛል። ያለበለዚያ ግን የምሰራውን ስራ በግልጽ ተናግሬ አሳስርሃለሁ። ያኔ ልጅሽን ሳይሆን ሬሳውን አሳቅፍሻለሁ። በሉናዬ ከመጡብኝ ጥግ ድረስ እንደሚሄድ ከማንም በላይ አንቺ ታውቂኛለሽ። ለዚህ ንግግር ዝም ያልኩኝ ስለምወድሽ ነው። ካሁን በኋላ ግን ይህንን ሐሳብ ብታነሺው ገልሻለሁ። አባዬ የት ነው የምንሄደው? ሽርሽር። አባዬ ስራ ስጨርስ እመጣለሁ ብሏል። እና እሱ አይልም? ይሄዳል። ከዚህ በፊት ነግሬሽ ነበር። በምንም ተአምር ልጄን ከኔ መንጠቅ ከፈለግሽ አጸፋውን አትችዩም ብዬሽ ነበር። ይህንን ጥፋት እንደባለፈው ጥፋት እንደቀላል አላልፈው። ካሁን በኋላ ልጅሽን መቼም አታዩ። እባክህ እንደዚህ አታድርግ። ሁለተኛ አይለመደኝም። አልደግመውም። እባክህ በልመና የሚሆን ነገር የለም። እሱን እድል በገዛ እጅሽ አባክነሽዋል። ግርምሽ እባክህ እንደዚህ አታድርግ። ምንም ቢሆን በልጄ አትቅጣኝ እባክህ። ይህን ጨዋታ የጀመርሽው አንቺ ነሽ። አንቺ በሄድሽበት መንገድ ከመሄድ ውጭ ያደረኩት ነገር የለም። አባዬ እማዬ ሄዳ ነው? እስቲ ቁጭ በል። እናትህ ወደ አዲስ ህይወቷ ሄዳለች። እናንተን አልፈልግም ብላ ወንድ ተከትላ ሄደች። ሄጃለሁ። እንዳትፈልጉኝ። እስከ ዛሬ በማስመሰል የኖርኩት ህይወት ዛሬ ማብቂያውን አግኝቷል። በመጨረሻም የምፈልገውን ህይወት ከሚሰጠኝ ሰው ጋር ሄጃለሁ። ምክንያቱም አንተ የሰጠውህን እድል ልትጠቀምበት አልቻልክም። እኔ ደግሞ ካንተ ጋር እድሜ ልኬን እያከኩ መኖር አልፈልግም። ስለዚህ የተሻለውን ውሳኔ ወስኛለሁ። አንተም ለዛ ወፍ ዘራሽ ልጅ ስትል ራስህን ለመቀየር ሞክር። አለበለዚያ እሱም አንድ ቀን ጥሎ ይሄዳል። አማራጭ ስላጣሁ እንጂ ወንድ ተከትዬ አይደለም ጥዬ ሄድኩት። ደግሞ ለአመታት በሰው ሀገር ተስፋ እንዳልቆርጥ ያደረገኝ አንድ ቀን አንተን አገኝታለሁ የሚል ተስፋ ነው። እና እባክህ እንዲህ ተስፋ አድርጌ መጥቼ ፊት አትንሳኝ። አሁን ስለዚህ ነገር ለምዶ ደጋግመሽ ማውራት የምትፈልጊው? ምክንያቱም እኔ ጋር ያለውን እውነት እንድታውቅ ስለምፈልግ። ምን ይጠቅመኛል? ያንቺን እውነት ማወቂ ያለ እናት ያደግኩባቸው እነዛን አመታቶች ይመልስልኛል? እናት እያለኝ እንደሌለኝ እጅሽን መዳሰስ ፈልጌ ያጣሁባቸውን ቀኖች ወይስ እንደ ጓደኞቼ እኔም ከትምህርት ቤት ተመጥቼ ስመጣ ቀሚስ ስር ተደብቄ ማልቀስ ፈልጌ ያጣሁባቸው የትኛውን ቀኖች ሊመልስልኝ ይችላል? አይችልም። ለዛም ነው ስለዚህ ነገር ደጋግሜ ማውራትም አልፈልግም። እሺ ያለፈውን ጥፋቴን እንዳርም አንድ እድል ስጠኝ። በሰጥሽ እኮ ደስ ይለኛል። ግን ለአንቺ እድል በሰጠሁሽ ቁጥር አባቴን አሳዝነዋል። አባቴን ማሳዘን ደግሞ በፍጹም አልፈልግም። በፍጹም ከነ ችግሩም ቢሆን አባቴ ይበልጣል። ዛሬ ማታ ይደርሳቸዋል። እንዴትና በምን አይነት ሁኔታ መድረስ እንዳለበት የሚያውቅ
ጠንቃቃ ሰው ስለምልክላችሁ ችግር የለም። ጥሩ አንበሳው 7 ሰዎች ኦርደር አላችሁ። አንተ ነው የምትሰራው። እሺ ታዲያ እዚያ አካባቢ ላይ ከዚህ በፊት ከሌላ ሰው ሲቀበሉ ችግር ተፈጥሮ ስለነበር ቁጥጥሩ ከፍተኛ ነው። የማይሆን ነገር ካየህ ጥለና አላስፈላጊ ጀብድ ውስጥ እንዳትገባ። በጣም ጥሩ። የትና ስንት ሰዓት እንደምታገኛቸው ቴክስት አደርግልሃለሁ። ቆይ እኔ የምሰራበት ቦታ ትምጣላልኩ። እኔ እንኳን የምሰራውን ሰው አንተ ስትይኝ ደስ አይለኝም። በቃ በጣም ነው የምሳቀቀው። እዚህ እንድትመጣ አልፈልግም። እሺ በቃ አልመጣም ከዚህ በኋላ። ቆይ ደግሞ ይሄን ዱቄትንም እየተጠቀምክ እኔ ጋር እንዳትመጣ ነግሬ ነበር አይደል? ያው ስራ ስለነበረብኝ ትንሽ መነቃቃት ስለፈለኩ አክቲቭ መሆን ፈልጌ። እሱ ከደነዛል እንጂ አክቲቭ አያደርግም። እሺ በቃ ይቅርታ። ሁሌ ያጣፋ ደግሞ ይቅርታ ተጠይቀኝ። ለማንኛውም ምን ያው መሄድ አለብኝ፣ ስራ አለኝ። ቆይ እንጂ ዛሬ አብረሽኝ አታድርም? አይ ልሂድ፣ ስራ አለኝ። እሺ የዛሬውን ገቢኔ ልክፈልሽና ከኔ ጋር ታድራለሽ? አንተም እንደሌሎቹ እየከፈልከኝ አብሬ እንዳደረገ እየጠየከኝ ነው? አረ እንደሱ ለማለት ፈልጌ አይደል። ስለናፈቅሽኝ አብረሽ እንድትሆኝ ስለፈለኩ ነው። እኔ በዚህ ሁኔታ ካንተ ጋር መቀጠል አልችልም። በቃ ነገ እንገናኛለን። ግን ያንን ዱቄትን ተጠቅመህ ማትመጣ ከሆነ ብቻ ደህና ደር። ዛሬ በጣም ነው በስራ ያኮራል። ደግሞ ወንድ ልጅ እንዲህ ለአባቱ ሲደርስ እንዴት ያኮራል መሰለ። በል ብርጭቆ ያዝና ተቀላቀል። አይ አባዬ ትንሽ ደክሞኛል፣ ገብቼ ልረፍ መሰለኝ። ከአባት ጋር አብሮ መጠጣትን የመሰለ እድል የለም። በል ፍጠን። ደክሞኛል በሚል ሰንካላ ምክንያት ይህን የመሰለ እድል አታበላሽ። ቶሎ ብሎ ብርጭቆ አምጣ። እሺ አቤልና ግርማ ደግሞ አባትና ልጅ ናቸው። በእርግጥ ግርማ ልጅ እንደሌለው ነው የሚያስበው። ግን ከሚያውቁት ሰዎች እንዳጣራሁት ከሆነ አቤልና ግርማ አባትና ልጅ ናቸው። እስቲ ስለ አቤል የምታውቀውን ነገር ንገረኝ። ብዙም የተወሳሰበ ባህሪ ነው፣ ግን ደግሞ ለምንም ነገር ግድ እንደሌለው አውቃለሁ። ከዚህ በፊት ራሱን ለሞት አጋልጦ ብዙ ሊበላሹ የነበሩ ስራዎችን አስተካክሏል። አሁን ላይ ግን በሕይወት ተስፋ እንደቆረጠ ነው እየተሰማኝ ያለው። አትገምት። ይሄን ያህል ጊዜ ሰጠው እንድትገምት ሳይሆን ማለት ትክክለኛ መረጃ ይዘህልኝ እንድትመጣ። ካየኋቸው ነገሮች ላይ በመነሳት
እንደዚህ አይነት ድምዳሜ ይደርሻል። ይኸውልህ ድምዳሜ ላይ ከመድረስ በፊት ማለት በደንብ አጣራ። አንተ ሁል ጊዜ ጥቃቅን ለሆኑ ነገሮች ትኩረት አትሰጥም። እኔ የምልህ አቤል የሚባለው ልጅ ነው በተደጋጋሚ ከአንድ ሴተኛ አዳሪ ጋር ሲገናኝ አይተኸው አታውቅም? አይቼዋለሁ። ስለዚህ ስለሱ አጣርተሃል? አላጣራም አይደል? ይኸውልህ እኔ አንተን ተማምኜ ዝም ብዬ ቁጭ ብሎ ኖሯል። ይህን ዝላልነት ብዙ ዋጋ ያስከፍለኝ ነበር። አቤል የሚባለው ልጅ ትልቅና ደካማ ጎን ያቺ ሴተኛ አዳሪ ነች። ስለዚህ እሷን በደንብ ተከታተላት። እስከ ዛሬ ስለ አንተ ማንም ቢከታተል ስር ድረስ ቢቆፍር ስራ ላይ ችግር ያልገጠመ ደካማ ጎንን ማንም ስለማያውቅ ይሄ ደግሞ የሆነው እንዲሆነ እንድታርግ ስላደረኩ ቆይ አሁን ለምንድን ነው የምንነግረኝ? ከረሳው ላስታውስ ብዬ ለአመታት የገነባሁትን ነገር ማንም በወራት ውስጥ ማፍረስ አይችልም። በተለይ ሴተኛ አዳሪም ብትሆን እንዴ ማሪ ምን ሆነሃል? ምን ማሪ? ያው ትንሽ ስለደበረኝ ነው። እንዳስጨነቁ እኮ ይገባኛል፣ ግን ቶሎ እንድትለወጥልኝ ስለፈለኩ እኮ ነው እንደዚህ የጨከንኩብህ። ይገባኛል፣ እረዳሻለሁ። ያው ትንሽ ጊዜ ይፈልግ የለ እስክላመደው ድረስ። ምግብ ልትሰሪ ነው አይደል? በቃ አንቺ ክሰሪ ድረስ እንደውም እኔ ትንሽ ልተኛ፣ እንደዛ ይሻለኛል። እሺ ውጣና ተጠቅመና ውጣ። እሺ ወይዘሮ አረግ ምን ፈለግሽ? ምን እንደምፈልግማ በደንብ ታውቃለህ። አንቺ ፍላጎትማ እኔና የልጄን ህይወት መበጥበጥ ነው። እባክህ ማስመሰሉን አቁም። እሺ ምንድን ነው የፈለግሽው? ተገናኝተን እንድናወራ ፈልጋለሁ። ይቻላል፣ ግን ቤት መምጣት ከቻልሽ ነው። ለምን ቤት? አሁን እያረጀው ነው። እንደ ድሮ ከቤት መውጣት አልችልም። እባክህ ቀልዱን ተው። የቀለድኩ አይደለም። ልታገኝኝ ከፈለግሽ ቤት መምጣት አለብሽ። ሎኬሽኔን ልክልሻለሁ። እሺ እመጣለሁ። ቆይ ላጉርስሽ። እስኪ መጀመሪያ አንተ ራሱ እንደወንድ ብላ። ልክ እንዳንቺ ማለት ነው። ምን ወንድ ነሽ እያልከኝ ነው? አንተ የበላህበትን ወጪ ሰባሪ። ወጪ ታራችሁት ደግሞ እኛ እኮ የሚነግረን የለም አንሰማ። አንተ ባለጌ፣ ቆይ ምኑን ከምኑ ነው የምታገናኘው? ምንም አላልኩም። አንቺ ያልሽውን ቃል የደገምኩት። ተው እባክህ፣ እኔ ያልኩትን የደገምከው። ሞዛዛ በቃ ሌላ ስድብ ጠፋ። ሞዛዛ አሟዘዛችሁ ነው። ገርማል። ከተለያየን 20 ዓመት ቢሆንም ውበትሽ ግን አልተለወጠም። እዛው ላይ ነሽ። አንተ ምንም አልተለወጥክም። አሁንም ሴሰኛነትህን አልተውክም። እየሰደብሽኝ ነው? ኧረ በጭራሽ። ስላለፈውና አሁንም ድረስ ስላለው ነገራችን እያወራን አይደል እንዴ? ሻው ለምዶ ይፈለግሽ። ከዚህ በላይ በዚህ ሁኔታ መቀጠል አልችልም። የውሸት ታሪክ ፈጥረህ እንዲጠላኝ አድርገህ ያሳደግከው ልጅ መልስልኝ። 20 ዓመት ሙሉ የት እንደነበረ ያልጠየቅሽው ልጅሽን ዛሬ ስጠይቅኝ አታፍሪም? አማራጭ አጥቼ እንጂ ወድጄ እንደዛ እንዳላደረግኩ ታውቃለህ። እሱ ምን ያውቃል? እሱ ግን አያውቅም። ወንድ ተከትለሽ ጥለሽኝ እንደሄድሽ ነው የሚያውቀው እኮ። እሱን እኮ ነው እንድታስተካክልልኝ የምፈልገው። አዝናለሁ።
እንደሱ እንኳን ማድረግ አልችልም። ለምንድን ነው የማትችለው? በጣም ረፍዷል። አሁን አንቺ ያልሽኝን ነገር ብነግረው እሱ ራሱ አያምነኝም። እንደውም አንቺ አስጨንቀሽኝ ያደረጉት ስለሚመስለው ከአንቺ ጋር ከፍተኛ ጠብ ውስጥ ነው የሚገባው። እባክህ መድረቁን ተውና ልጄ መልስልኝ። እሺ ልሞክር፣ ግን በአንድ ነገር ከተስማማን። ምንድን ነው? ከብዙ ጊዜ በኋላ ስላየሁሽ ነው መሰለኝ ስሜቴ እንደ አዲስ ተቀስቅሶብኛል። ዛሬ ከኔ ጋር ታሳልፊያለሽ። በቃ አንተ መቼም አትለወጥም አይደል? ድሮም እኔ ነኝ ጥፋተኛ። አንተ ጋር አንድ ነገር እንደማላገኝ እያወቅኩኝ የመጣሁት ወራዳ። መብሰሉ ላይ ቀር ማገዶ ይጨርሳል አሉ። ራስሽ ለምነሽኝ አሁን የጠየቅኩሽን ነገር ታደርጊዋለሽ። ግርምሽ ምንድነው ችግር አለ? መጣ። ቁጭ በል ቁጭ በል። አንተ እኔ ሳሳድግህ ያጎደልኩብህ ነገር አለ? እናትህ ከምትሰጥህ ፍቅር በላይ እኔ አልሰጠሁም? ቆይም ሲጀመር እኮ ምንም የገባኝ ነገር የለም። ምንድነው የተፈጠረው? ለምጠይቅ ጥያቄ ትክክለኛ መልስ ብቻ መልስልኝ። ምንድነው ያጎደልኩብህ? ምንም። አንተን ትታ ምቾቷ በልጦባት ለሄደች ሴት ፊት ሰጥተህ አሰደብክ። ቆይ ስለ ሀረግ ነው የምታወራው? ሀረግ ይውረራት። ይኸው ቤቴ ድረስ መታ ሰድባኝ በጥፊ ብላኝ ሄደች። ሀረግ እዚህ መታ ነበር? አዎ። አሁን ጥሩ አቅም ላይ ስላለው እኔ ወስጄ ላሳድገው ምናምን አለች። እንዴት አድርገህ ፊት ብትሰጣት ነው እንደዚህ የደፈረችኝ? ቤቴ ድረስ መታ። እኔ ከጀርባ የምወጋ አባት ሆኜ ነው? ምንድን ያጎደልኩብህ? ግርምሽ እኔ ስለምታወራው ነገር ምንም አላውቅም። እርግጥ ነው ከዚህ በፊት አንድ ሁለት ጊዜ አግኝቻት ነበር እኮ፣ ግን አንተ በምታስበው መንገድ አይደለማ። እንዳገኘሃት ራሱ አሁን ገና ነው የምትነግረኝ። አሁን እኔ እንደዚህ ከጀርባ የምወጋ አባት ሆኜ ነው? እንድትበሳጭ ስላልፈለግኩ ነው። ካሁን በኋላ ምንም ነገር እንድደብቀኝ አልፈልግም። የዋሸኝ ቀን ነው እኔ መበሳጨው። እሺ እነግርሃለሁ። ይኸውልህ አሁን ነገ ስታገኛት ካሁን በኋላ በህይወትህ ሁለተኛ ጣልቃ እንዳትገባ አስጠንቅቃት። እሺ። ዛሬ በጣም ደስ ብሎኛል። ካንተ ጋር የተፈጠረውን ችግር እንዴት መፍታት እንዳለብኝ ጨንቆኝ በነበረ ሰዓት ነው ደውለህ ላግኝሽ ያልከኝ። ምንም ደስ የሚል ነገር የለውም። እኔ አንቺ እንደምታስቢው በመካከላችን ያለውን ችግር ለመፍታት አይደለም እንገናኝ ያልኩሽ። ለአንዴና ለመጨረሻ ጊዜ ከህይወታችን እንድትወጪ ላስጠነቅቅሽ ነው የመጣሁት። አልገባኝም። ቆይ ምን እያልከኝ ነው? እኔና አባቴን ተይንና የራስሽን ህይወት ኑሪ እያልኩሽ። አልችልም። ይሄንን ማድረግ በፍጹም አልችልም። ስለሽማ የዛሬ 20 ዓመት እኮ አሳየሽ ነው። አሁን ይሄ በእናትሽ ማስመሰልሽ ምናምን ተይና ከህይወታችን ውጪ። እኔ በአንቺ ምክንያት ያሳደገኝን አባቴን ማሳዘን አልፈልግም። ከልቤ ይቅርታ እንዳደርግልሽ ትፈልጊያለሽ? ስለዚህ ከልቤ ይቅርታ እንዳደርግልሽ የምትፈልጊ ከሆነ ዳግመኛ ወደ ህይወታችን አትምጪ እባክሽ። ሄሎ፣
የት ደረስክ? እሺ በቃ ቶሎ በል። ይኸውልሽ ወደዚህ ያመጣንሽ የአቤል ፍቅረኛ መሆንሽን ስላወቅንና አንዳንድ ነገሮችን ለማውራት ስለፈለግን ነው። አቤል ምን ሆኗል? ለጊዜው አቤል ምንም አልሆነም። ወደፊት ግን አንቺ ካልረዳሽን ከባድ ችግር መፈጠሩ አይቀርም። ማለት አልገባኝም። ማለትማ አቤል ምን እንደሚሰራ ሳታውቂ አትቀሪም። እኛም እንደሱ አይነት ስራ ነው የምንሰራው። ነገር ግን አቤል አንዳንድ ጊዜ በግዴለሽነትና በድፍረት በሚወስናቸው ውሳኔዎች ከኛ የበለጠ በደንበኞች ተመራጭ ሆኗል። ይሄ ደግሞ ብዙ ደንበኞቻችንን እየወሰዳቸው ይገኛል። እኛንም ብዙ ብር እያሳጣን ነው። ይህንን ማስቆም አለብን። ለዚህ ጉዳይ ደግሞ ማለት ነው ዋና ምትረጅን አንቺ ብቻ ነሽ። እኔ እንዴት ነው የምረዳችሁ? ሁለት አማራጮች አሉሽ። አንደኛው አቤል ከኛ ጋር ሙሉ ለሙሉ እንዲሰራ ማድረግ፣ አሊያም ደግሞ አቤል ከዚህ ስራ ውስጥ ወጥቶ ሙሉ ለሙሉ ስራውን እንዲያቆም ማድረግ ነው። እንደዛ ማድረግ ባልችልስ? መልካም፣ ገለዋል። ይሄንን ስራ ማቆም አለብህ። የቱን ስራ? አሁን የምትሰራውን ስራ ነው። ለምን? ምክንያቱን አትጠይቀኝ። አንቺ ለምን ስራሽ ናት? ይሄንን ስራ ለምን እንደምሰራው እኮ ጠንቅቀህ ታውቃለህ። ቆይ ለምንድን ነው እንዳላወቀ ሰው የምትጠይቀኝ? እኔም የሚያስፈልግሽን ገንዘብ አግኝቼ አንቺን ከዚህ ስራ እስካስወጣሽ ድረስ ስራዬን አላቆምም። በቃ የግድ ማቆም አለብህ አልኩ፣ ማቆም አለብህ። ቆይማ የተፈጠረ ነገር አለ? ምንም የተፈጠረ ነገር የለም። የምትወደኝ ከሆነ ግን በቃ ይሄንን ስራ አቁም። በደንብ እኮ ነው የማውቅሽ። የሆነ የተፈጠረ ነገር ባይኖር ኖሮ በነገሩ እንደተናደድሽብኝ ያሳውቀሽኝ በራሴ እንደወስን ታደርጊኛለሽ እንጂ በፍጹም እንደዚህ አይነት ውሳኔ ላይ አይደርሽም ነበር። ቆይ ያስፈራራሽ ሰው አለ እንዴ? ለምን አስፈራራዋለሁ? እንደዛ ከማደርግ መምጣትሽን ባልነግረው ይቀለኛል። አንቺ ስለምትዩ ነገር እኔ ምንም አላውቅም። እንዴት ነው የማታውቀው? ልጄ በዚህ ልክ እንዲናገረኝ የማይሆን ነገር ነግረህ ከላከው በኋላ ምንም አላውቅም ስትል ትንሽ አታፍርም? እንኳን እኔ አንቺ ከዚህ ሁሉ ጊዜ በኋላ መጥተሽ ልጄን የራሴ ያደርገዋል ውስጥ ያላፈርሽ። ቆይሽ ምን እንዳደርግ ነው የምትፈልገው? እሱንማ ትናንት ነገርኩሽ እኮ። እሺ እንደዛ ካደረኩ ለልጄ እውነቱን ትነግረዋለህ? እውነታውን እንኳን አልነግረውም። ያንቺ ያለውን ጥላቻ እንዲተውና እንድትቀራረቡ ማድረግ እችላለሁ። በምን ላምንህ እችላለሁ? እመኝ እናቴ፣ እንደዚህ አይነቱ ማስፈራሪያ ስራው ሪስክ ያለው ስለሆነ ቀድሞም የተለመደ ነው። እና በቃ ይሄንን ስራ አላቆምም እያልክ ነው? አላቆምም አላልኩም፣ ግን ትንሽ ጊዜ ይፈልጋል። ቆይ እኔ የምናገረው ነገር ግልጽ አይደለም እንዴ? እያሉ ያሉት እኮ ይሄንን ስራ ማታቆም ከሆነ እንገለዋለን ነው። ታያቸው እባክሽ፣ ዝም ብሎ ሲያስፈራሩሽ ነው፣ ምንም አያምጡ። እባክህ ማሪ፣ እኔ የምልህን ነገር ስማኝ። አንቺ ራሱ ነኝ ስሚ። ይኸውልሽማ እንደዚህ አይነቱ ማስፈራሪያ ሲደርስብኝ የመጀመሪያ ጊዜ አይደለም። ሲጀመር እንደዚህ አይነት ስራ ላይ እንደዚህ አይነት ማስፈራሪያ የተለመደ ነው። ዳቸውን ሰምቼ ብፈራ ኖሮ ይሄን ስራ ድሮ ነበር ማቆም። እመኝ፣ ምንም አያመጡ ስለማውቃቸው። እሺ እንደፈለክ። ድሮም እኮ ነው የምልህን ነገር አትሰማኝም። ሲጀመር እዚህ ምድር ላይ እንዳንቺ የሚሰማው ሰው እንደሌለ ታውቂያለሽ አይደል? አሁንም ቢሆን እኮ ትንሽ ጊዜ ነው እንጂ ያልኩሽ ስራውን አላቆምም አላልኩም። እሺ ቆይ ምን ያህል ጊዜ ነው የምትፈልገው? ትንሽ ጊዜ፣ ቢያንስ አንቺ የሚያስፈልግሽን ገንዘብ እስካገኝ ድረስ። ታውቂያለሽማ ይህ ሁሉ ጊዜ ሰርቼ ምንም ተቀማጭ ገንዘብ እንደሌለ። አሁን ተነስቼ ስራውን ባቆም አንቺ ላይ ሸክም ከመሆን ውጪ ምንም የምጨምረው ነገር የለኝም። ስለዚህ ትንሽ ጊዜ እስኪ እሺ
እኔ የምለው ዛሬ መውጣቱ ቢቀርብሽ? ለምን ይቀርብኝ? ምንም እንዲሁ ስለናፈቅሽኝ አብሬሽ ማደር ፈልጌ ነው። እኔ ነኝ ወይስ ገላይ ነው ናፈቀ? እንዴ አንቺ ደግሞ ኧረ አንቺ ናፈቅሽ አቅፌሽ መተኛት ብቻ ነው የምፈልገው። ልታስገርመኝ እየሞከርክ አይደለም አይደል? ማርያሙች አይደል ከምሬ ነው። እንደዛ ከሆነ ጥሩ ተስማማን? እሺ በቃ። እንዴ ታዲያ ከተስማማን ወዴት የምትሄጂው? መጀመሪያውንም እኮ ነው ልወጣ አልነበረ መቀኛዋ ስለመጣሽ ሞዴስ ልገዛ ነበር። ከምርሽን ነው? አዎ የምሬን ነው። ምን ነው? በጣም ደስ ይላል። በቃ እንደዛ ከሆነማ አንቺ የትም አትሄጂም። እኔ ራሴ ገዝቼልሽ እመጣለሁ። ሳይዝሽ ስንት? እንደዛ አላቅማ እንደዛ ማለት ነው አልጋዬን እንጂ ማታውቂው እኮ ገላዬን ታውቂዋለሽ። ያሽ ለድፍረት ይሆንሻል። ምን ሆነሻል? ድሮ ገና ለመጀመሪያ ጊዜ አብረን ልናድር ስንል እንደፈራሹ እኮ ነው እየፈራሽ ያለሽው። ለማንኛውም እኔ በጣም ደስ ብሎኛል። ምን አስቸኮለሽ? ቁርስ በልተሽ አትሄጂም? አልበላም። ይልቅ የተባባልነውን አድርግ። አታስቢ፣ አስተካክለዋለሁ። አመሰግናለሁ። ሄሎ ግርምሽ፣ ኧረ አልተኛውም። እሺ መጣሁ። ምንድን ነው? ግርምሽ ማስቸኳይ እፈልግሃለሁ እያለኝ ነው። እና ተመልሰህ ትመጣለህ? እኔ እንጃ አላወኩም። ላገኘውና ሜለኝ ሰምቼ እደውልልሻለሁ። የባለፉት ከስተመሮቻችን ስራም በጣም ነው የወደዱት እና ዛሬም ሌላ ትዕዛዝ አዘዝናል። ከባለፈው በአይነቱ በብዛቱ የተሻለ ትዕዛዝ። በጥንቃቄ ስራው። ሌላው ትናንትና አግኝቻት ነበር። በተወሰነ ደረጃ ላይ ለመግባባት ሞክረናል። ስለዚህ እንደሚቀርባት በቃ ለኔ ስትል ይቅርበላት። ይቅርታ ስሜታዊ ሆንኩብህ አይደል? በጣም ደስ ስላለኝ እኮ ነው። አንተን አግኝቼ ለማቀፍ 20 ዓመታትን ጠብቄያለሁ። ለዛ ነው ስሜታዊ ሆንኩብህ። እሺ በቃ አሁን ልሂድ? አይ እንደዛማ አይሆንም። ዛሬ እኮ የደስታ ቀኔ ነው። ግባና ትንሽ ተጫውተን ትሄዳለህ። ባይሆን ሌላ ጊዜ ይሻላል። የምሄድበት ቦታ ስላለኝ ነው። እናትህ የዛሬን ብቻ እሺ በለኝ። ብዙ አላቆይክም። ትንሽ ተጫውተን ትሄዳለህ። እሺ
እንኳን ደህና መጣህልኝ ልጄ። እንደ ድሮ እንኳን የምግብ ምርጫ ግን አላውቅም። ምን ልስራልህ? አቦኔ አብረን ንግባ ስላልሽኝ ነው የገባሁት። እንዳታስጨንቂ፣ መብላት አልፈልግም። እሺ ይቅርታ። ሄሎ ሄሎ፣ አቤል። ማን ልበላ? ሆነ እኔን እንኳን አታውቀኝም። ለጊዜው አንድ እንግዳ እኔ ጋር አለ። እባክህ ማሬ፣ ሊገሉኝ ነው፣ አድነኝ። ሄሎ እናቴ፣ የት ነሽ? ምን ሆንሽብኝ? የት ነው ያለሽው? እናትህ ምንም አልሆነችብህም፣ ግን እኛ የምንልህን ነገር ሁሉንም ነገር ካደረግ ወደፊትም እናትህ ምንም አትሆንብህም። ቆይ እናንተ ምንድን ነው የምትፈልጉት? ብራቮ ብራቮ! በሳል ሰው እንደዚህ ነው የሚለው። እሺ፣ ከዚህ በፊት እኛ ጋር እንድትሰራ አለያም ደግሞ ማለት ነው ሁሉንም ነገር እንድትተው እናቴ በምትላት ሴት መልእክት ልከንብህ ነበር። አንተ ግን ልትሰማን ፈቃደኛ አልሆንክም። ስለዚህ እኛ ቀተን ልናስተምር ተገደናል። አልገባኝም። ቆይ ምን ልታደርጉ? ምን አስቸኮልን? እንነግርህ አይደል እንዴ? ዛሬ ብዙ ትዕዛዞች እንዳለብን እናውቃለን። ስለዚህ ፍቅረኛ እንድንለቃት ከፈለግ ያሉብን ትዕዛዞች በጠቅላላ ለከስተመሮች ያዘጋጃቸውን እቃዎች በጠቅላላ ለኛ ትሰጠናል። እሱ በፍጹም ሊሆን የማይችል ነገር ነው። አታስብ። እሺ እንግዲህ አንተ ነው የሚበልጥብን የምታውቀው። ሄሎ ቆይታለ። ልጅቷስ? መጀመሪያ እቃውን አምጣ። ልጅቷን ልቀቋት። ለቅያታለሁ። እቤት ስትሄድ ታገኛታለህ።
ቆይ ለምን አታነሳው? አንስቼስ ምን እለዋለሁ? በእርግጠኝነት ሰዎቹ እቃው አልደረሰንም ብለውት ነው የሚሆነው። እና እስከ መቼ እንደዚህ ልትቀጥል ነው? እነሱማ በፍጹም አይሆኑም። ደግሞ ተናዲውን ነገር ቢያደርገስ? ግርምሽ በባህሪው ከአንድ ቀን በላይ አይናደድም። ሁለተኛው ቀን ተነስቶ ወዲያው ወደ መፍትሄው ነው የሚሄደው። እሺ እንደዛ ከሆነ ሄሎ ሄሎ ግርማ፣ ደህና መሸህ? አቤል ገብቷል እንዴ? ስደውልለት ስልክ አላነሳም አለኝ። ማለት አቤል እስካሁን አንቺ ጋር ነበር? አረ ቅድም ነው የወጣው። አወጣጡ ትንሽ ያስፈራ ስለነበረ መግባቱን ማወቅ ፈልጌ ነው። አወጣጡ ያስፈራ ነበር ስትይ ማለት አልገባኝም። ለማስለቀቅ የሆነ ነገር ማምጣት እንዳለበት ሲያወሩ ሰምቻለሁ። ሲመስለኝ ግን የተያዘችው ፍቅረኛው ናት። እርግጠኛ ነሽ እንደዚህ አይነት ወሬ ሲያወሩ ሰምተሻል? አዎ ሰምቻለሁ። አቤል አታደርገውም አቤል። ምንድነው እሱ? አይ ምንም፣ አዲስ ነገር ካለ ደውዬ አሳውቅሻለሁ። በአንድ ምሽት ምን ያህል ገንዘብ እንዳሳጣኝ ታውቀዋለህ? ታውቀዋለህ ወይ? ለአመታት የገነባሁትን ስም ነው ናድክብኝ። እንደው እንዴት አድርገው ቢያስፈራሩ ነው እንደዚህ አይነት የሞኝ ስራ የሰራው? ይቅርታ ግርምሽ፣ ምክንያቱን አሁን ልነግርህ አልችልም። በቅርቡ ግን ሁሉ ነገር አስተካክለዋለሁ። በእኔ ምክንያት ያጣሁን ስምና ገንዘብ መልሰህ እንድታገኘው አደርግሃለሁ። በአሁን ሰዓት ዋናው ጉዳይ ወደ በፊቱ እንዴት እመለሳለሁ ማለት ሳይሆን ከጅምሩ እንዴት ደረስኩ የሚለው። ስለዚህ እንደዚህ ያደረክበትን ትክክለኛ ምክንያት እንድትነግረኝ እፈልጋለሁ። ቆይ ምን ይጠቅማል? ይጠቅመኛል አልኩህ እኮ። በቃ ንገረኝ ትክክለኛ ምክንያት። ይቅርታ፣ እሱን አሁን ልነግርህ አልችልም። ግን ከአቅሜ በላይ የሆነ ችግር ስለገጠመኝ ነው እንጂ ነገሩን በቸልተኝነት እንዳላረኩት እንድትረዳኝ እፈልጋለሁ። ጥሩ፣ ተረድቻለሁ። ሀሴት፣ እዚህ ምን ትሰራለሽ? ምን ይገርማል፣ ስራዋ ስለሆነ መጣች። 1000 ብር ልከፍላት ተስማምተናል። ትንሽ ብከራከር ደግሞ 900 800 ሊሆን ይችል ነበር። አየሁ አይደለ በአንድ ምሽት ምን ያህል ገንዘብ እንዳሳጣኝ ለ1000 ብር ብለህ እኔን ያሳጣኸኝን ገንዘብ በ1000 ብር ብታካፍለው ከዚች ሴት ጋር 3 ዓመት በየቀኑ አብረሃት መተኛት ትችል ነበር። በየቀኑ። ለማንኛውም አንድሽ ያው ታው ሸኛ ያስፈልጋትም። ጨለማውን ለምደዋለች ስራዋን።
ቆይ ይሄንን ስራ ወድጄው የምሰራ ይመስላል እንዴ? አማራጭ ስላጣው ነው። እናም ግዴታ ስለሆነብኝ ክፍለ ሀገር ያለው አባቴ ስራ ለመስራት ብሎ መሬቱን አስይዞ ብር ተበድሮ ነበር። ግን እንዴት እንደሆነ ባይታወቅም ኪሳራ ውስጥ ገባ። ጭራሹን ዕዳ በዕዳ ሆነ። ከመሬቱ ውጭ ያለውን ዕዳ ለመክፈል ብንችልም ግን የመሬቱ ዕዳ ደግሞ ግዴታ መከፈል አለበት እና ምን የአባቴን ዕዳ ለመክፈል ግዴታ መስራት ነበረብኝ እና በጣም ብዙ ስራ ብፈልግም ግን ምንም አይነት ስራ ላገኝ አልቻልኩም እና አማራጭ ስላጣሁ ነው እዚህ ስራ ውስጥ የገባሁት። ቆይ ግን ገንዘቡ ምን ያህል? 1 ሚሊዮን። ለምን መጣ? አባት በ1000 ብር የምትገዛ ተራ ሴት እንደሆንኩ ነግራውክ የለም ነው ወይስ በእኔ ምክንያት ያጣከውን ብር ከኔ ጋር ለ3 አመት ስለሚያሳድር እሱን ለመጠቀም ነው የመጣው? ማርያም ምንድን ነው የምታወሪው? የማወራው አባት ስለኔ ያወሩትን። እሱን ተይው በእናትሽ፣ ዝም ብሎ እኮ ነው። ዝም ብሎ አይደለም፣ እውነታቸው ነው። ሲጀመር እኮ ፍቅር አውሮ ነው እንጂ ይሄ ሁሉ ለኔ አይገባኝም። ማሪ እንደዚህ ማትበይ እንዴ! ታውቂያለሽ እኮ አይደል ምን ያህል እንደምወድሽ። ፍቅር እኮ ብቻው ምንም ዋጋ የለውም። አንዳንዴ ደግሞ እውነታውን መቀበል አለብን። እውነታው ደግሞ እኔ በ1000 ብር በገንዘብ የምገዛ ተራ ሴት ነው። አይደለሽ።
ቆይ አንቺ እንደዚህ ከተባልሽ እኔና ግርምሽ ምን ልንባል? ቢያንስ አንቺ በምትሰሪው ስራ እኮ ከራስሽ ውጭ ማንንም አትጎጂ። ደግሞ ለማን ብለሽ እዚህ ነገር ውስጥ ሁሉ እንደገባሽ አውቃለሁ አይደል? የኛ ያለ አይደል እንዴ ገንዘብ ለማግኘት ስንል ሰው የሚጎዳ ነገር የምንሰራው? ታዲያ ከኛና ካንቺ ማን ነው ተራ ሊባል የሚችል? እኔ ለማጽናናት እንደዚህ አትበለኝ። እኔ አንቺ ለማጽናናት ብዬ አይደለም እንደዚህ ያልኩት። ደግሞ እኔ ላንቺ ያለኝ ነገር እያወቅሽ ሌላ ሰው በሚናገርሽ ነገር እንደዚህ አትቀየሚ። ለኔ በዚህ ምድር ከባዱ ነገር አንቺን አጥቼ መኖር እንደሆነ ደግሞ ታውቂያለሽ። አፈቅራለሁ። እኔም አፈቅርሻለሁ። አዎ ችግር የለውም። ኧረ አለቃ ምንም ስጋት አይግባዎት። ሁሉንም ነገር በጥንቃቄ ነው የምናደርገው። ይልቅ የሚፈልጉትና የት እንደምናስረክበው ቴክስት አድርጉልኝ። እሺ፣ አመሰግናለሁ። እሺ፣ ደህና ዋሉ። አሁን ጨዋታውን ወደ ራሳችን ሜዳ መልሰናል። ከአሁን በኋላ ሁሉንም ነገር በጥንቃቄ ነው የምናደርገው። ምክንያቱም በስንት ጥረት የመጣን እድል ልናባክነው አይገባም። ቀስ በቀስ ደግሞ ሸሽቶ የነበሩ ደንበኞቻችን ወደ ራሳችን እየተመለሱ ነው። በአንተ ምክንያት ደንበኞቻችን ጠቅላላ ወደ ሌላ አቅራቢዎች ሄዱ። አመታት የገነባሁትን ስም ነው ናድክብኝ። እንዴት ነው እኔን ማስተካከል የሚቻል? እሱ ቀላል ግን መጀመሪያ ስራውን የወሰዱብን ሰዎች ማንነት ማወቅ አለብን። እንዴት? እነሱ ፋውል ሰርተዋል ስራችንን የወሰዱ። ስለዚህ እኛም በስራችን የሆነ ፋውል ሰርተን ከስተመሮቻችንን መልሰን ማግኘት እንችላለን። እንዴት ነው የእነሱን ስራ ማበላሸት የምንችለው? እሱ ለኔ ተወው። ግን መጀመሪያ እነዚህ ስራችንን የወሰዱብን ሰዎች ማንነት ታጣራልን እንችላለን። ችግር የለውም። እነሱን አድራሻ ማጣራት ቀላል ነው። ምን ነው? ለምን ቆምክ? መንገዱ ተዘግቷል መሰለኝ። ዋናው መስማማታችን ነው። አረ ችግር የለም። በተፈለገ ሰዓት መላክ እችላለሁ። ነገ ጥሩ፣ በቃ እንደዋወል። ብራቮ ብራቮ ብራቮ! ባለቀ ሰዓትም ቢሆን ስተትን አስተካክለዋል። ባለፉት ከሄዱት ከስተመሮቻችን ግማሹ ተመልሰዋል። ሁለተኛ እድል ሰጥተውናል። ታዲያ ሁለተኛ እድል እንደ አንደኛ አይደለም። በትንሽ ስተት ሁሉ ነገር ሊበላሽ ይችላል። ጥንቃቄ ማድረግ ያስፈልጋል። እሺ፣ ብራቮ ብራቮ ብራቮ! እንዴት እንደዚህ ሊሆን ቻለ? ስማ፣ ጭራሽ ለቀጣይ ስራችን እንቅፋት እንዳይሆንብን ተከታተለው ስልክ አንተኛ ጋር ያለን እድል አስረክበህ ትመጣለህ። ችግር ከመፈጠሩ 10 ደቂቃ በፊት ደውዬ አጣርቼ ነበር። ምንም አጠራጣሪ ነገር እንደሌለ ደውለው ነግረውኝ ነበር። እንዴት ነው ነገሩ? የላካቸው ሰዎች ማየት የተሳናቸው ናቸው እንዴ? ለማንኛውም አሁኑኑ ይኸውልህ፣ ልጅቷ ቤት አካባቢ ከሆኑ ማለት ደውልላቸውና ልጅቷን ይዘዋት እንዲመጡ አድርግ። ማነው? ማነው?
አዲሱን ቤትሽን ወደድሽው? ባዶ ቤርጎ ውስጥ ወስደህ ከጣልከኝ በኋላ ደበረሽ ስትል ትንሽ አታፍርም? ምን ነው አልተመቸሽም እንዴ? እንደሱ ሳይሆን ብቻዬን ስለሆንኩ ነው መሰለኝ ደበረኝ። ታዲያ ናፍቀኸኛል ነው የሚባለው? ናፍቀኸኛል ብለህ ትመጣለህ? አንቺ እንድመጣ ትፈልጊያለሽ? ፈልጋለሁ ግን እንዳትመጣ። ለምን? ምክንያቱም አንደኛ መሽቷል፣ ሲቀጥል ደግሞ እነዛ ሰዎች ሊያገኙ ይችላሉ። ለነሱስ መላ አይጠፋም። ቢሆንም ግን ይቅር፣ እኛ ነገ እንገናኛለን። እሺ እንዳልሽ። ይኸውልህ በማርያም እኔን ለማስገረም ብለህ እዚህ ድረስ እንዳትመጣ እሺ? ኧረ አልመጣም። እሺ በቃ እኔ አይ አይደለም ባንተና በሱ መካከል ያለው ትልቁ ልዩነት ይሄ ነው። አንተ አንድ ስታስብ እሱ ቀድሞ ሁለት ጊዜ ያስባል። እሱ ይኸውልህ ልንገርህ ለሁሉም እቅዶች ፕላን ቢ የሚባል ነገር አለው። ምን አለ አንተ ደካማ ጎኑን እያወቅ ልትጠቀምበት እንኳን አልቻልክም። ለዚህ እኮ ሁሉ ጊዜ የሚያሸንፍክ። ትሰማኛለህ? ይሄንን ነገር እንደምንም ብለህ አስተካክለው። ያለበለዚያ ግን ንገር ይሄ የመጨረሻችን ይሆናል። ጨርሻለሁ። ሀሴት ትባላለች፣ ፍቅረኛዬ ናት። እሷ ደግሞ ሀረግ ትባላለች፣ እናቱ ነኝ። አሁን የመጣ ነው ለትንሽ ጊዜ እሷ አንቺ ጋር እንድትቆይ ለማስፈቀድ ነበር። ደስ ይለኛል። የፈለገችውን ያክል ጊዜ መቆየት ትችላለች። በቃ ማሪ፣ ያው እንግዲህ ሰምተሻል። እደውልሻለሁ። እሺ? እንዴ ልትሄድ ነው? ትንሽ አትቆይም? አይ መሄድ አለብኝ፣ ስራ አለብኝ። እሺ ቢያንስ ትንሽ ነገር እንኳን አፍክ ላይ ጣል አድርግ። እንዴ ያልኩት እኮ ግልጽ ነው። መሄድ አለብኝ ያልኩሽ አይደል እንዴ? ለምዶ 10 ጊዜ መጨቀጭ? እሺ ይቅርታ። በቃ ማሪ የለመድሽ። ቆይ ማሪ አንዴ ጠብቀኝ፣ ልናገር ፈልጋለሁ። ከእናትህ ጋር ያለውን ችግር አስቻለሁ ያልከኝ ነበር እንዴ? ታዲያ ፈትቼ የለ እንዴ? አሁን እንደማየው ከሆነ ግን አሁንም በመካከላቸው የሆነ ችግር እንዳለ ነው። ይኸውልሽ ማሪ፣ ከዓመት በኋላ መታ ልክ አጉል እንዳሳቢ ምናምን ሲያደርጋት እኮ ስለምታናደኝ ነው። አሁን እሷ የምታደርግልኝ ነገር እኔ በ10 ዓመቴ እያለሁ ፈልገው እንደነበረ ማን በነገራት። ቢሆንም ግን አንድ ይቅር ካልክ እኮ ይቅር ነው። ሁሉን ነገር መርሳት አለብህ። ታዲያ ይቅር አልን ማለት እኮ ህመሙን ረሳዋለን እንጂ ጠባሳው ይጠፋል ማለት አይደለም። ህመሙ በጊዜ ሂደት ይጠፋ ይሆናል፣ ጠባሳው ግን ለዘላለም ይቆያል። እንደበደልኩ ታውቃለሁ። ልጄ በእኔ ፍራቻ ምክንያት ነው እንደዚህ እየሆነ ያለው። እኔ የፈራሁትን ህይወት ነው ለሱ ሰጥቼው የሄድኩት። ምንም ቢሆን ግን እንደ እናት ችግሩን ሁሉ ልጋፈጥ ይገባኝ ነበር። ግን ራስ ወዳድና ስለሆንኩኝ ማይሆን ውሳኔ ወሰንኩኝ። እንደውም ለጥፋቴ ተገቢውን ቅጣት እያገኘሁ አይደለም። እና እባክሽ ልጄ እንደዚህ ቢሆን እንዳትፈርጅበት። እናቱን ጠልቶ አይደለም፣ የደረሰበት ነገር ነው እንደዚህ የሚያደርገው። እባክሽ ከዚህ በላይ ልጄ መጎዳትን መቋቋም አይችልም። እባክሽ። እሺ ማሚዬ። ተባረኪ የኔ ልጅ። የመኪና ቁልፉን አስቀምጥ። ይሄ ስራ ላንተ ያለው ሲጀመር እንደዚህ አይነት የጭንቅላት ስራ ላንተ መስጠት ራሱ ስህተት ነው። አንተ ጭንቅላትን ሰው ጡንቻ ነው ስታደልብ ነበር። ስለዚህ አንተን የምፈልግ የጉልበት ስራ ሲኖርህ ነው። ከዚህ በኋላ አታስፈልገኝ። እባክህ አለቃ፣ አንድ የመጨረሻ እድል ብቻ አስጠኝ። ከዚህ በኋላ ላንተ አንድ እድል መስጠት ማለት ራስን ሳብሱ መጨመር ነው። ስለዚህ ሁሉንም ነገር በራስ ይወጣ። ነገሩ ካናደደ ግን በራስ መንገድ መሄድ ትችላለህ። የኔን ስራ በማይነካ ሁኔታ። ተግባባን አይደል?
ስለዚህ ቁጥሩን አስቀምጥ ነው። ምን ነው ማሬ እንቅልፍሽ መጣ እንዴ? ምን ሆነሽ? አልመጣም። ምን ነው? አይ ፈዘሻል ብዬ ነው። እንዲሁ ስለሆነ ነገር እያሰብኩኝ ስለሆነ ነው። ምንድነው እሱ? ይሄንን ስራ የግድ ማቆም አለብህ። በእርግጥ ይሄንን ስለ መጀመሪያ አይደለም፣ ግን በቃ የመጨረሻ ግን እንዲሆን ፈልጋለሁ። ቆይ አሁን ምን አዲስ የተፈጠረ ነገር አለ? ቆይ አንተ ይሄንን ስራ ለማቆም ግዴታ የሆነ ነገር መፈጠር አለበት? እኔ እንደሱ አላልኩም። ነገር ግን ድንገት ተነስቶ የሆነ ነገር አቁም ለማለት የሆነ ምክንያት ሊኖርሽ አይገባም? ድንገት? ቆይ እኔ እናንተ በዚህ ጉዳይ ስንተኛ የተነጋገርነው እንዴ? አረማ ተረጋጊና ቆይ በስርዓት እናውራ። የሚያረጋጋ ነገር ሲኖር እኮ ነው የምረጋጋው። ቆይ በቃ እኔ የምልህን ነገር ምንም አትሰማም ማለት ነው? እሺ ቆይ እኔ ተው ብዬ አንተ የተውከው ነገር ምንድነው? አንቺ ተው ብለሽኝ እኔ እየቻልኩ እምቢ ያልኩትን አንድ ነገር ደግሞ አንቺ ንገሪኝ እስቲ። ሲጀመር ከተፈለገ የማይቻል ነገር የለም። የእውነት የምትወደኝ ከሆነ ደግሞ ይሄንን ነገር አድርግ። አሁን አጭር መልስ ስለምፈልገው ይሄንን ስራ ታቆማለህ ወይስ አታቆምም? እማሺ ቢያንስ ትንሽ ጊዜ ስጪኝ፣ ትንሽ ጊዜ። ስለዚህ ይሄንን ስራ ለማቆም ፈቃደኛ አይደለህም ማለት ነው። በጣም ጥሩ። አረማ በፈጠረሽ ተረጋግተን እናውራ። ምንም ተረጋግተን የምናወራው ነገር የለም። አሳልፈኝ። እሺ አሁን በዚህ ምሽት ነው የምትሄጂው? እሱ አይመለከትም። አንድ ነገር ቢያት እንጂ እባክሽ ልጄ ተይ። እስኪ ተረጋጉና ተቀምጣችሁ። ማሚ አንቺ ማታውቂው እኮ ብዙ ነገር አለ። እኛ ብዙ ጊዜ ተነጋግረናል፣ ግን ልንግባባ አልቻልንም። ስለዚህ እዚህ መቆየት ደግሞ ምንም ጥቅም የለውም። ጥቅም የለውም? ማምን እያልሽ ነው? እንደዚህማ አትይም እንዴ? አቤል እኮ ነኝ። የምርት ትተሽኝ ልትሄጂ ነው? ከዛ ምንድን ነው የኔ ጥቅም? ቆይ አንቺን አጥቼ አንቺ ሄደሽ መኖር የምችል ይመስልሻል? ዝም ብላ ትሸንግለኝ። እውነት የምትወደኝ ከሆነ እኔ የምልህን ነገር አድርግ። እሺ የምትይውን አድርጋለሁ። ሀሴት ትሙት በል። ይኸው እማሙሽ ዛሬ በጣም ከፍተኛ ጥቅም የምናገኝበትን ስራ ነው የታዘዝነው። ደግሞ ስራው ሪስክ የለውም። ጉዳዩን ያዘዙን ባለስልጣን ናቸው። አይ ጥሩ ነው። ምን ሆነሃል? ምን ሆንኩ? ብዙ ገንዘብ የምናገኝበትን ስራ እየነገርኩ ቅዝቅዝ ብለሃል። ቢሆንስ? ብዙ ገንዘብ ብናገኝም እኔ የሚደርሰኝ ርዝራዡ ነው አይደል? በምሰጥህ ክፍያ ደስተኛ አይደለም እንዴ? ምን ችግር አለው? አስተካክልልሃለሁ። አሁን ለሱ በጣም ረፍዷል። እንዴት? ከዚህ በኋላ ይህን ስራ ማቆም እፈልጋለሁ። እየቀለድክ ነው? እየቀለድኩ መስላለሁ? ሁሉም ሰው እንዳንተ ይመስልሃል? አንተ እስከ ዛሬ በህይወቴ የቀለድከው አንሶ እኔ ልቀልድ? በልቻው መልካም ስራ። ወዴት ነው የምትሄደው? ምን አገባ? ከዚህ በኋላ እኮ እኔ እናንተ እንደ አባትና እንደ ልጅ እንጂ እንደ አሰሪና እንደ ሰራተኛ መስራት አቁመናል እኮ። እኔም እኮ እንደ አለቃ ሳይሆን እንደ አባት ነው እየጠየቅኩ ያለሁት። ወዴት ነው የምትሄደው? በጣም ይሄ ነገርህን እኮ ነው የምወድልህ። ልክ በቁጣና በጉልበት አልሳካ ሲል ይሄ በፍቅር እያለሳለስክ የምታስመስለው ነገር አታስብ። እኔ ከዚህ በኋላ በጣም ደህና ነኝ። የተሻለ የሚያስብልኝ የተሻለ ደህና መሆንበት ቦታ አግኝቻለሁ። በጣም ብዙማ አትጨነቅልኝ አባቴ። ቻው።
ሄሎ፣ የት ነህ? በአስቸኳይ ቶሎ ና። ቆይ ግን ስራውን መስራት እንደማትፈልግ ስትነግረው ምን አለ? ምንም። እኔ ሲሰማ በጣም እንደብድ ያደርገዋል ብዬ ስጠብቅ እሱ ተቃራኒውን አድርጎ ሊያስገርመኝ ሞከረ። ተመስገን አምላክ፣ እንኳን እንደዚህ ሆነ። እኔማ የማይሆን ነገር ያደርጋል ብዬ በጣም ፈርቼ ነበር። ይልቅስ መፍራት ካለብሽ አሁን ነው መፍራት ያለብሽ። እንዴት? ግርምሽ እናዳል ብለሽ ሲጠብቂው ካልተናደደ የሆነ ያሰበው ነገር አለ ማለት ነው። እና የማይሆን ነገር ሊያደርግ ይችላል ማለት ነው? አይታወቅም። ለማንኛውም መጠንቀቁ ጥሩ። እባክህ አንተ ተጠንቀቅ እሺ? እኔ ልጁ ስለሆንኩ ምንም አያደርገኝም። ባይሆን ግን ባንቺ ሊመጣብኝ ስለሚችል አንቺ ተጠንቀቂ። የፈለጉትን ጥንቃቄ ቢያደርጉ ከኔ ማምለጥ አይችሉም። አሁን ግን እርምጃ መውሰድ አልፈልግም። ደግሞ ለዚህ ሁሉ ምክንያት ያቺ ምናምንቴ ነች። ንገራት፣ ስራውን የማይቀጥል ከሆነ እገለዋለሁ በላት። ታዲያ ያንን ስትላት በጥንቃቄ አቤል መስማት የለበትም። እሺ። በአንተ በኩል የምትለው ነገር ከሌለ ጨርሻለሁ። እኔ ምን ሐሴት የለችም? ሱቅ ወጣ ነው ቃል ልትገዛ። እና ልጄ ምን ልትሰራ ነው ያሰብከው? ለጊዜው ምንም ያሰብኩት ነገር የለም። ቶሎ ብታስብ ግን ጥሩ ይመስለኛል። ምን ነው እዚህ መቆየታችን ምቾት ነሳሽ እንዴ? ችግር የለውም፣ በሚቀጥለው ሳምንት ቤት ፈልገን እንጣልሻለን። ኧረ እኔ እንደዛ ማለት አይደለም። ወደ ውጪ ልሄድ ስለሆነ የምትሰራው ነገር ካለ በአቅሜ ላግዝክ ብዬ ነው። የለም አመሰግናለሁ። እኔ የምሰጥህ እኮ ስጦታ አይደለም፣ ሐቅህን ነው። ታውቃለህ፣ ካንተ ውጪ ከፊትም ከኋላ ምንም ዘመድ የለኝም። በስሜ ያለውን ነገር ላወርስክ ብዬ ነው። አሃ፣ እየተናዘዝሽልኝ መሆኑ ነው? እየተናዘዝኩልህ አይደለም፣ በቁሜ ላወርስክ ነው የምፈልገው። እኔ ከዚህ በኋላ ምንም የሚያጓጓ ህይወት የለኝም። አንተ ግን ብዙ ይቀርካል። ያለፈውን እንኳን ማስተካከል ባልችል የወደፊቱን እንድለውጥ እድል ስጠኝ። ማሪ ማሽ አላቃቸው። ማን ነው እንደዚህ ያደረገሽ? ምን ተፈጥሮ ነው? ማን ነው እንደዚህ ያደረገሽ? አላቃቸው። ንገሪኝ እንጂ ማን ነው እንደዚህ ያደረገሽ? አላቃቸውም፣ ግን ከዚህ በኋላ አቤል ወደ ስራው የማይመለስ ከሆነ እንገለዋለን ብሎ አስፈራሩ። ምን? ግርማ ንገሪኝ። አሰይ ምንድን ነው ፈልገው? ለምን አትወኝ? ለምን ደግሞ ተው፣ ልጄ እኮ ነህ። በእናትህ ልጄ ምናምን አትበለኝ። አንተ አባቴ አይደለም። ተው፣ ኋላ የሚጸጽትህን ነገር አታድርግ። እንዲህ ስትል ለሚሰማ ሰው እኮ የሆነ ጥሩ አባት ነው የምትመስለው። አንተ ግን ከኔ ይልቅ ስራህን ይበልጥብሃል አይደል? አዎ፣ ይኸው ለራስህ የሚመችን ሰው እያደረገኝ አንተ በስራ ችግር እንዳይደርስብህ አደጋ ላይ እንዳትወድቅ እኔን አጋፍጠህ በምታሻሽጠው እጽ እንዳላገናዝብ አደንዘዘህ መሞከሪያ ያደረግ። እንደዛ ሆኖ ግን ለአንተ ለመታዘዝ
ወደ ኋላ ብዬ አላውቅም። አንተስ የምፈልገውን አንድ ነገር አድርገልኝ ታውቃለህ? አረ ለመሆኑ ምንድን ነው የሚያስፈልገኝ? እስቲ እንደ አባት ልጄ ምንድን ነው የሚያስፈልግ ብለህ ጠይቀኝ ታውቃለህ? ታውቃለህ ወይ? ምን እንደምፈልግ ታውቃለህ? ምንድን ነው የሚያስፈልገኝ? እኔ ቆይ አባትነት እንደዚህ ነው እንዴ? እንደዚህ ነው አባትነት? ምንድን ነው ያደረኩት? ምንድን ነው እንደዚህ የጨከንክብኝ? ልጅነቴን የነጠቀኝ? ለአንዴና ለመጨረሻ ጊዜ ላስጠነቅቅ ነው የመጣሁት። ከዚህ በኋላ በእኔና በአንተ ጉዳይ ሀሴት እንዳታስገባት። መጨረስ ካለብህም ከኔ ጋር ጨርስ። አለበለዚያ ግን አይተውም አታውቀውን አቤል አሳይሃለሁ። እባክሽ ተጨንቀሽ እኔንም አታስጨንቂኝ። የሄደው እኮ አባቱ ጋር ነው፣ ምንም አይሆንም። እንዴት ሆኖ እንደወጣ እኮ ስላላየሽው ነው። ሲጀመር ጥፋቱ የኔ ነው፣ መናገር አልነበረብኝም። አሁን ራስሽን መውቀሱ ምንም ጥቅም የለውም። እባክሽን ተረጋጊ። ቆይ ምን ይዤ ነው የምረጋጋው? ስልኬን እንኳን እኮ አያነሳም። ይሄው ጭራሽ ደግሞ አሁን ዝግ ነው። እኔ እዚህ ቁጭ ብዬ መጠበቅ አልችልም። እና የት ልትሄጂ ነው? አባቱ ጋር ሄዳለሁ። ቆይ ጠብቂኝ እሺ። ለመጣችሁ እናንተ ደግሞ አቤልስ እናንተ ልጠይቃችሁ እንጂ ስንት አመት ሙሉ እኔን እየሰማ ያሳደግኩትን ልጅ ቀየራችሁብኝ። እኛ አይደለንም የነጠቅንክ፣ መጥፎ ስራክ ነው። አሁን ወሬውን ተውና አቤል የት ነው ያለው? ምን አውቅላችኋል? ካሁን በኋላ ይሄ ነገር የእናንተ ኃላፊነት እንጂ የኔ አይደለም። በፈጠረ ግርማ እስኪ አንድ ቀን እንኳን ጥሩ ሰው ለመሆን ሞክር። ምን አድርግ ነው የምትይኝ? የት እንደሆነ አላቅም ማለት አማርኛ አይደለም እንዴ? እሺ ከነጋ እንኳን ወደዚህ ያልመጣው መጥቶ ነበር፣ ሰድቦኝ ሄደ። እናንተ ሰዎች ዴ ልጄ እንዳንቺ አይነት ሴት ስላገኘ በጣም እድለኛ ነው። ፈጣሪ በእኔና በአባቱ በኩል ያጣውን ፍቅር ባንቺ በኩል እየሰጠው ነው። እንደዛ ቢሆንልኝማ እኮ በምን እድሌ። ግን እንደዛ አይደለም። አቤል የሚገባውን ፍቅር ነው እየሰጠውት አይደለም። አይምሰልሽ። አይደለም ፍቅር አጥቶ ለኖረ ሰው፣ በፍቅር ተከቦ ለኖረም ሰው አንቺ እያደረግሽ ያለሽው ነገር ከበቂ በላይ ነው። ይልቅ መነግርሽ ነገር አለኝ። ምንድነው እሱ? በሚቀጥለው ሳምንት ወደ ውጭ ሄዳለሁ እና በስሜ ያለውን ነገር በሙሉ ወደ እናንተ ማዞር እፈልጋለሁ። አቤል ግን ስነግረው ምንም ሊሰማኝ አልቻለም። ስለዚህ በስሜ ያለውን ነገር በሙሉ ወደ አንቺ ላዞረው አስቤያለሁ። ምን ትያለሽ? እንደሱማ በፍጹም አይሆንም። ለምንድን ነው የማይሆነው? እኔ በጣም አምንሻለሁ። እንደውም በሱ ስም ከሚሆን ይልቅ በአንቺ ስም ቢሆን ይሻላል። እኔ ብቻ የምፈልገው አንድ ነገር ቃል እንድትገቢልኝ ነው። ምንም ቢፈጠር እንዳትተዩ። መቼም አልተውም። ፕሮሚስ? እንዴት አመሻችሁ? ምንድን ነው እንዴ? ቆየት ነበርክ? በጣም ተጨነቀን እኮ። እውነቱን ነው፣ በጣም ነው የተጨነቅነው። የት ሄደ ነው እንዴ? ምን አስጨነቃችሁ? ዝም አልሄድኩም። እሺ ቁጭ በል።
የሚሄደው እስከ መጨረሻው ነው። ግን አንተ ተመለሽ ካልከኝ ነገሮችን አስተካክዬ በቶሎ እመለሳለሁ። መመለስ በፈለግሽበት ጊዜ መመለስ ትችላለሽ። እኔ ችግር የለብኝም። በቃ ሹፌሩ እየጠበቀኝ ስለሆነ ልሂድ። እኔ የምልህ የዚህ ሰውዬ ጉዳይ ማለት ግራ ግብት ነው የሚለው። ቆይ ልጁ ስራ ካቆም ከ15 ቀን በላይ ሆኖታል። እሱ ደግሞ በበፊቱ ጥራቱ እያከፋፈለ ነው። ቆይ እንዴት ሊሆን ይችላል? እንዴት ሊሆን እንደቻለ እኔም አላውቅም፣ ግን እንዴት ማስቆም እንዳለብኝ አውቃለሁ። ተው እባክህ፣ የተለመደውን ፉከራን እንዳትጀምር። ፉከራ አይደለም፣ ለሳምንታት እኮ የለፈውበት ነገር ነው። አንተ ብቻ አንድ እድል ስጠኝ። እሺ እሰጥሃለሁ፣ ግን ይሄ ነገር ፌል ካደረገ የመጨረሻችን ይሆናል። ምን ለያየው? ችግር የለውም። እስኪ ንገረኝ፣ መፍትሄው ምንድን ነው? መፍትሄውን ከመፈለጋችን በፊት አንድ ማሳይ ነገር አለ። እዚሁ ጠብቀኝ። ፈጣሪ ይመስገን፣ አሁን ሁሉም ነገር መስመር እየያዘ ነው አይደል? እድሜ ላንቺ። ሁሉም ነገር ጥሩ ሆኗል። አሁንም ቢሆን ግን አንድ ነገር ይቀራል። ምንድን ነው እሱ? ያው ሱስ ነው። ይሄንን ሱስ የግድ ማቆም አለበት። አውቃለሁ እኮ እንደሚከብድ፣ ግን ግዴታ መሆን ስላለበት ነው። እሺ፣ አንቺ ከጎኔ ካለሽ የሚያቅት ይሄ ነገር የለም። በጣም ጥሩ። እንደውም ለምን ከዛሬ አንጀምር? ለምን ከዛሬ ረጋ ብለን ከሰኞ አንጀምር? ሰኞ ኖሮ ዛሬ የሌለው ቀን የለም አይደል? ስለዚህ ከዛሬ ነው የምንጀምረው። እሺ። ፍቃዱ ይባላል። የግርማ አዲሱ ቀኝ እጅ ነው። አሁን ላይ ብዙ ነገሮች የሚጨርስለት እሱ ነው። እጾቹንም አንተ የምታዘዋውረው? አይደለም፣ እሱ አቤል በነበረበት ጊዜ የነበረ አሰራር ነው። አሁን ላይ ለእያንዳንዱ ደንበኛ አንዳንድ ሰው ተመድቧል። የተረገመ ሰውዬ። ለካ ስራዎቹን ለተለያየ ሰው እየሰጠ ነው፣ ብዙ ችግር የማይገጥም። እሺ አሁን አንተ ምንድን ነው የምትረዳን? እኔ ልረዳችሁ አይደለም የመጣሁት፣ መረጃ ልነግራችሁ ነው የመጣሁት። ምን አይነት መረጃ ነው የምትሰጠን? አቤልና ግርማ እንደሚባለው በሰላም አይደለም የተለያዩት። ግርማ ስሙ እንዳይጠፋ ብሎ ነው እንደዚህ እያስወራ ያለው። እሱማ እኔም አውቃለሁ። ታዲያ የለን ነግረኝ ነው ከዛ ድረስ የመጣ? እሺ አቤል ግርማን እገልሃለሁ ብሎ እንደዛተበትና ለምን እንደዛተበት ታውቃለህ? አላውቅም። ደግሞ ምን ያህል ጥቅም አለው? እንዴት ነው ጥቅም የሌለው? አቤል እኮ አባቱን እገልበታለሁ ያለ ምክንያት ማወቃችን ግርማን በቀላሉ ጥምራችን ውስጥ ለማስገባት ይረዳናል። እንዴት? አሁን የተጣሉበትን ምክንያት ሲነግርህ በደንብ ይገባሃል። ንገረው። ስራውን ያቆመ ሰሞን የአቤልን ፍቅረኛ አግቼ እንዳስፈራራለት ጠይቆኝ አስፈራርቻት ነበር። ከዛም ልጅቷ የተፈጠረውን ነገር ለአቤል ነገረችው። አቤልን ቤቱ ድረስ ሄዶ ከህይወቱ እንዲወጣለት ተማጸነ። ችግር ካለበት ችግርን ከኔ ጋር ፍታ፣ አለበለዚያ በእኔና በእንተ መሃል እሷን የምታስገባት ከሆነ እገልሃለሁ አለው። ስለዚህ የአቤልን ፍቅረኛ ወይ ብንገላት አለበለዚያ አንድ ነገር ብናደርጋት አቤል ግርማን ይገለዋል ማለት ነው። በትክክል ተመልሷል። ኦኬ፣ ይሄ ጥሩ ሀሳብ ይመስላል። ስለዚህ አንተ አንድ ነገር የምታደርግልን ነገር ይኖራል። ምንድን ነው እሱ? የግርማን ሽጉጥ ሰርቀህ ታመጣልናል።
ኧረ ቆይ ዛሬ አልገባኝ ነገር እንደዚህ ደስተኛ ሆንሽበት ምክንያት አለማወቄ ነው። ከነገርኩ በኋላ አንተም ደስተኛ ስለምትሆን ትንሽ ታገስ። ኧረ ማጓጓት። ታስታውሳለህ አይደለ? ከፍቶኝ ቁጭ ብዬ ነበር እዚህ ቦታ ላይ ያገኘኝ። እናም ይሄ ቦታ ለኔ ትልቅ ቦታ ነው። ዛሬ ደግሞ ደስ የሚል ነገር የምነግርህ እዚህ አንተን ያገናኘችኝ ቦታ ላይ ነው። አረማ አላሳዝንሽ? በጉጉት አለቁ እኮ አትነግሪኝ? አባቴ ልነግርህ እኮ ነው፣ ግን መጀመሪያ አይነን ጨፍን፣ ከዛ እጅን ዘርጋ። ለምን ነው የምጨፍነው? ሳልጨፍን አትነግሪኝ? አይነን ጨፍና እጅን ዘርጋ አልኩ፣ ከዛ እኮ እነግርሃለሁ። ለሚነገር ነገር ይጨፍናል? ለምን ዝም ብለህ ጨፍና? እሺ ያው እሺ አሁን የቁጥር ስቆጥር አብረኝ ትቆጥራለህ። እሺ 1 2 3 አንዳንዴ ሳስባቸው አንዳንድ ነገሮች እውነት እስከማይመስሉኝ ድረስ ለማመን ይከብደኛል። ይሄንን ደግሞ እንዳስብ ያደረገኝ አንዱ አቤል ነው። በችግር ውስጥ ገብቼ ከነበረው ሴተኛ አዳሪነት እንደወጣ አንዱ ምክንያት እኮ አቤል ነው። የዛኔ እኔን የሚያገኙኝ የነበሩት ወንዶች ለስሜታቸው ተገዥ እንጂ ለእኔነት የሚያስብ አንድም አልነበረ። አቤል ግን ከልቡ ስለሚያፈቅረኝ ከስሜቱ ይልቅ እኔን አስበለጠኝ። ለእኔ ሲል ምንም ነገር ከማድረግ ወደ ኋላ አይልም። አሁን ላይ በጣም ነው ናፈቀኝ። ከስር እስኪፈታ ቀን በቀን እየጠበቅኩ ነው። እዳዬንም ቢሆን እድሜ ለሐረግ የነበረብኝን እሷ ከፈለችልኝ። የልጅ አደራ ነሽ፣
እስኪፈታ ሁሌም ከጎንሽ ነኝ ብላ ከውጭ መታ አብራ መኖር ጀምራለች። ብቻ እስኪፈታ ድረስ ቢናፍቀኝም ፈጣሪ በሰጠ ልጅ እየተጽናናው ጠብቀዋለሁ።